ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አባተ ነኝ። በቅድሚያም አርዕስተ ዜናዎች። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትን ጎበኙ። የምግብ ዋስትናን ለማረጋገጥና ከተረጅነት ለመውጣት ለሚደረገው ጥረት በጋምቤላ ክልል እየተከናወነ ያለው ልማት ትልቅ አቅም የሚሆን ነው ሲሉ የግብርና ሚኒስትር ዶክተር ግርማ መንቴ ተናገሩ። በጦርነት በምትታመሰው ሱዳን በአንድ ሳምንት ውስጥ 170 በላይ ሰዎች በኮሌራ በሽታ መሞታቸውን የሀገሪቱ ጤና ሚኒስቴር አስታወቀ። ተመልካቾች በሰዓቱ የዜና ወጃ የሀገር ውስጥ፣ የውጭ፣ የመከላከያ፣ የቢዝነስ እና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትን ጎበኙ። ኢንስቲትዩቱ ከምድር እስከ ህዋ ድረስ የሚገኙ መረጃዎችን በመተንተን የምርምር ስራዎችን የሚያከናውን ተቋም መሆኑም ተገልጿል። የምርምር ስራዎቹ ሳይንሳዊ በሆነ መንገድ እየተተነተኑ ቅድመ ትንበያና የትንበያ ስራዎች በመስራት ለሚመለከታቸው ተቋማት እንዲጠቀሙበት እንደሚያስችል ከጠቅላይ ሚኒስትር ጽህፈት ቤት የተገኘ መረጃ ያመለክታል። የጂኦስፓሻል ጥናትና ምርምር በተለያዩ ዘርፎች የተዋቀረ ሲሆን ዛሬ በየስራ ክፍሎቹ የሚከናወኑ የመረጃ ትንተናና ምርምር ስራዎች ምልከታ ተደርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጣሊያን ያደረጉት የስራ ቆይታ ስኬታማ እንደነበር የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። 18ኛው ክፍለ ዘመን የጀመረው የኢትዮጵያና ጣሊያን ግንኙነት በ20ኛው ክፍለ ዘመን ተጠናክሮ ቀጥሏል። ታደሰ ታምራት ተጨማሪ አለው። በ18ኛው ክፍለ ዘመን ጀምሮ የኢትዮጵያና ጣሊያን ግንኙነት ረጅም ዘመናትን የተሻገረ ነው። እነዚህ ሁለቱ ሀገራት ባለፉት ጊዜያት ያሳለፏቸውን ጥቁር ጠባሳን በመተው በ20ኛው መቶ ክፍለ ዘመን ዲፕሎማሲያዊ ትብብርን በማጠናከር በጋራ በሰላምና በልማት እየሰሩ ይገኛሉ። ሁለቱ ሀገራት ሌላው የሚያስተሳሰራቸው ጉዳይ ታሪካዊ ዓለም አቀፍ የስፖርት ክንዋኔው ነው። የቀዳማዊ ኃይለ ሥላሴ ክብር ዘብ አባል የነበረው 1 ሜትር ከ75 ሜትር ያለው 55 ኪሎ ግራም የሚመዝነውና የ28 ዓመቱ ጥቁር ኢትዮጵያዊ ወታደር አበበ ቢቂላ በወርሃ ግንቦት ወር 1960 ዓመተ ምህረት 11 ቁጥር ማሊያ ለብሶ በሮማ አደባባይ በባዶ እግሩ 42 ኪሎ ሜትሩን በ2 ሰዓት ከ21 ደቂቃ ከ22 ሰኮንድ በሚያስደንቅ ማራቶን ያራሯጡ ስልቱ ቀዳሚና የአሸናፊነት ድሉን ለሀገራችንና ለአፍሪካውያን አበሰረ። ጣሊያናውያንም የጀግናው የአበበ ቢቂላን የድል አድራጊነትና ዜና በአድናቆት ብቻ አላለፉትም። በጣሊያን ሮም የሚገኘውን አደባባይ በስሙ እንዲጠራም ሰይመውለታል። ይህንንም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መርቀው ከፍተውታል። በዕለቱም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የጣሊያን መንግስት ስላደረገው እውቅና የተሰማቸውን እንዲህ ይገልጸዋል። ዛሬ አሁን የምናየው ምስለ ቅርጽ በብሮንዝ የተሰራ ነው። በዚህ ቦታ ኢትዮጵያ ውስጥ ተሰርቶ በዚህ ቦታ ክቡር ጠቅላይ ሚኒስትራችን በተገኙበት ያው ቦታው ላይ ተኑሯል። ስለዚህ በጣም ብዙ በርካታ ጥረቶች ተደርጓል። ከቀደም ብሎም የተለያዩ ንግግሮች ነበሩ። ነገር ግን ሁኔታውን እንዲፋጠን ያደረጉት ክቡር ጠቅላይ ሚኒስትሩ ከጠቅላይ ሚኒስትር ጆርጂያ ጋር በመነጋገራቸውና ሁለቱም የወዳጅነት ማጠናከሪያ አድርጎ በመወሰዳቸው ነው ይሄ ነገር የተሳካው። ከዚህ ቀደም በአምባገነኑ ሙሶሎኒ የአገዛዝ ስርዓት እንደ አውሮፓ አቆጣጠር በ1937 ከኢትዮጵያ ተነቅሎ የተወሰደውና በሮማ አደባባይ ቆሞ የነበረው የአክሱም ሐውልት በ3 ዙር የማጓጓዝ ስርዓት ሚያዝያ 25 ቀን 2005 ዓ.ም በደማቅ የአቀባበል ስነ ስርዓት ወደ እናት ሀገሩ ከረጅም ጊዜ በኋላ የመንግስት ለመንግስት ግንኙነት መሰረት እንዲመለስም ተደርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፈረንሳይ የተሳካ ጉብኝታቸውን አጠናቀው ወደ ጣሊያን ሮም መግባታቸው የሚታወስ ነው። የመጀመሪያ ጉብኝታቸው ከዊልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሪኒ ጋር በሮም ተገናኝተን የተሳተፍንባቸው ባሉ ታላላቅ ሀገራዊ ፕሮጀክቶች አፈጻጸም ተወያይተዋል። ውይይታቸውም በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም ላይም ተወያይተዋል። በመቀጠል ከአዲሱ ርዕሰ ሊቃነ ጳጳስ ጋር ለዓለም አቀፍ ሰላም የጋራ ቁርጠኝነት መነጋገራቸውን የቫቲካን ይፋዊ የዜና ምንጮች የገለጹ ሲሆን ጳጳስ ሊዮ 14ኛ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በሐዋርያው ቤተ መንግስት የግል ታዳሚያን ክፍል ተገኝተው አቀባበል አድርገውላቸዋል። ኢትዮጵያና ቫቲካን በትምህርት፣ በዓለም ሰላምና በባለብዙ ዘርፍ እና በሁለትዮሽ ጉዳዮች ላይ ያላቸውን ወዳጅነት አጠናክረው ለመቀጠል ከስምምነት ላይም ደርሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዕለቱም ኢትዮጵያን ለማስታወስ ሲሉ ከሀገር ውስጥ የተመረተውን ኦርጋኒክ ቡና ለርዕሰ ሊቃነ ጳጳሳቱ አቅርበውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑክ ቡድናቸው በጣሊያን ሮም ያደረጉት ቆይታ የተሳካ መሆኑን አስመልክተው የገንዘብ ሚኒስትር አህመድ ሺዴ ማብራሪያም ሰጥተዋል። ጠቅላይ ሚኒስትር
ዶክተር አብይ አህመድ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ሰፋ ያለ የሁለትዮሽ ውይይት ማድረጋቸውን ጠቅሰው በውይይታቸው ባለፉት ዓመታት በሁለቱ ሀገራት መካከል ያለው ወዳጅነት ወደ ላቀ ምዕራፍ እየተሻገረ ስለመሆኑም አብራርተዋል። ሪፎርሙ ተጠናክሮ እንዲቀጥል የጣሊያን መንግስት በክብርት ጠቅላይ ሚኒስትሯ በኩል ጠንካራ ድጋፍ እንደሚያደርጉ ከስምምነት የተደረሰበት ነው ማለት ይቻላል። ጣሊያን ለኢትዮጵያ ኢኮኖሚ እድገትና ሪፎርም እንዲሁም ለኤነርጂ ዘርፍ ልማት ድጋፍ እያደረገች መሆኗን በውይይቱ ወቅት መነሳቱንም ጠቁመዋል። ባለፉት ጥቂት ዓመታት የጣሊያን በኢትዮጵያ እያደረገች ያለው የልማት ፋይናንስ ድጋፍ ተጠናክሮ መቀጠሉንም ተናግረዋል። በቆይታቸው በአረንጓዴ ልማት በከተማና ሌሎች ልማቶች የሚደገፉ ስምምነቶች መደረጋቸውን የገንዘብ ሚኒስቴሩ በማብራሪያቸው ላይም ጠቅሰዋል። ይህ በኢትዮጵያና በጣሊያን መካከል ያለው የልማት የፋይናንስ ትብብር እያደገ መምጣቱን የሚያሳይ ነው ብለዋል። ኢትዮጵያ እያካሄደች ያለው የማይክሮ ኢኮኖሚ ፎረም ተጠናክሮ እንዲቀጥል የጣሊያን መንግስት ድጋፍ እንደሚያደርግ ከስምምነት ላይ መደረሱንም ተናግረዋል። የጣሊያን ባለሀብቶች ሪፎርሙ የፈጠረውን ምቹ ኢንቨስትመንት ሁኔታ እንዲጠቀሙ ሀሳብ መቅረቡን አመልክተው በተለይ የኢንቨስትመንት መስኮች ላይ በመሳተፍ በትብብር አብሮ ለመስራት ከስምምነት ላይ መደረሱንም ገልጸዋል። የጣሊያን መንግስት ለኢትዮጵያ የሚሰጠው የልማት ፋይናንስ፣ የሪፎርም ሰፖርት፣ የኤነርጂ ዘርፍ ድጋፍ ተጠናክሮ እንደሚቀጥል ነው ከስምምነት የተደረሰው ማለት ነው። የሮም ቆይታቸው የተጀመረውን ሪፎርም አጠናክሮ ለመቀጠል የጣሊያን መንግስት አስፈላጊውን ድጋፍ እንደሚያደርግ ማረጋገጥ ያስቻለ መሆኑንም አቶ አህመድ ሽዴ ተናግረዋል። በሁለቱ ሀገራት መካከል ያለውን ጠንካራ ግንኙነት ለሀገራቱ ወዳጅነት መጠናከር አዲስ ምዕራፍ የከፈተ መሆኑንም ተገልጿል። የምግብ ዋስትናን ለማረጋገጥ ከተረጅነት ለመውጣት ለሚደረገው ጥረት በጋምቤላ ክልል እየተከናወነ ያለው ልማት ትልቅ አቅም የሚሆን ነው ሲሉ የግብርና ሚኒስትር ዶክተር ግርማ አመንቴ ተናገሩ። ሚኒስትሩ ከጋምቤላ ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር የክልሉን ግብርና ልማት ማሻገር በሚያስችሉ ጉዳዮች ዙሪያ ውይይት አካሂደዋል። ዶክተር ግርማ አመንቴ በክልሉ ያለው የመሬትና የውሃ አቅም ከክልሉ አልፎ ለሀገር የሚተርፍ ጸጋ ያለበት አካባቢ ነው ብለዋል። በክልሉ ያለውን እምቅ አቅም ለይቶ በማልማት የምግብ ዋስትናን ለማረጋገጥና ከተረጅነት ለመውጣት የአመራሩ ሚና መጠናከር እንዳለበትም ተናግረዋል። በክልሉ የተጠናከረውን የግብርና ሽግግር ፍኖተ ካርታ ወደ ተግባር በመቀየር የምግብ ሉዓላዊነትን ለማረጋገጥ የተጀመረው ጥረት ሊጠናከር እንደሚገባም አመልክተዋል። በግብርና ግብዓት አቅርቦት ዙሪያ ሚኒስቴር መስሪያ ቤቱ በትኩረት እየሰራ እንደሚገኝ ገልጸው ጋምቤላ ክልልም ለመጀመሪያ ጊዜ የአፈር ማዳበሪያ ተጠቃሚ እንደሚሆን ተናግረዋል። የኢኖቬሽንና ቴክኖሎጂ ዘርፉን የማዘመን ስራ ተጠናክሮ መቀጠሉን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናገሩ። ሚኒስትሩ በአገር አቀፍ ደረጃ ስራ የጀመሩትን 24 ስማርት የኮሚኒኬሽን ማሳለጫ ክፍሎች በአሶሳ ከተማ አስጀምረዋል። ያስጀመሩት የስማርት ኮሚኒኬሽን ክፍሎች በ10 የፌዴራል ተቋማት በሁሉም ክልሎችና 2 የከተማ አስተዳደሮች መሆኑ ተገልጿል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ መንግስት የቴክኖሎጂ ዘርፉን በማዘመን ዜጎች የተቀላጠፈና ወጪ ቆጣቢ አገልግሎት እንዲያገኙ ለማድረግ እየሰራ ነው ብለዋል። ስማርት ኮሚኒኬሽን ክፍሎች በተለያዩ አካባቢዎች የሚገኙ ባለድርሻ አካላት በቀላሉ እንዲገናኙና ስራዎቻቸውን እንዲያሳልጡ የሚያስችሉ መሆናቸውም ተገልጿል። ይህ ወጪና ጊዜን የሚቆጥብ እንዲሁም የቴክኖሎጂ አጠቃቀም ልምድን የሚያዳብር ነውም ብለዋል። የኦሮሚያ ኮሚኒኬሽን ቢሮ ከኦሮሚያ ውሃና ኢነርጂ ቢሮ ጋር በመተባበር ባዘጋጀው የመስክ ምልከታ የብዙሃን መገናኛ በምዕራብ አርሲ ዞን ሻሸመኔ ከተማ፣ ነገሌ አርሲ፣ ሄበን አርሲ ወረዳ በውሃ አቅርቦት የተሰሩ ስራዎች ተጎብኝተዋል። የኦሮሚያ ክልል ውሃና ኢነርጂ ቢሮ ኃላፊ ኢንጂነር ሚሊዮን በቀለ በክልሉ የመጠጥ ውሃ ፍሳሽ አገልግሎት እየተሻሻለ ስለመሆኑ ተናግረዋል። በተጨማሪም የመጠጥ ውሃ አቅርቦት ጥራት ባላቸው አካባቢዎች በትኩረት እንደሚሰራም ተጠቁሟል። የምዕራብ አርሲ ዞን ውሃና ኢነርጂ ጽሕፈት ቤት ኃላፊ ኢንጂነር ጀማል አብዱሮ በበኩላቸው በአሁኑ ወቅት ያለው የመጠጥ ውሃ አቅርቦት 80 በመቶ ደርሷል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለዘላቂ ሰላምና አንድነት የበለጠ መጠናከር በልዩ ትኩረት እንደምትሰራ ገለጸች። ቅዱስ ሲኖዶስ ከግንቦት 6 ቀን እስከ 19 ቀን 2017 ዓ.ም ሲያካሄድ የቆየውን የእርካበ ካህናት መደበኛ ጉባኤ ማጠናቀቁን ተከትሎ መግለጫ ሰጥቷል። ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮቅሮስ ሲኖዶሱ በሰጠው መግለጫ በጉባኤው የተለያዩ ውሳኔዎች ማሳለፋቸውን ገልጸዋል። ከኮሪደር ልማት ጋር በተያያዘ የቤተ ክርስቲያኗ ይዞታዎችን መልሶ በመገንባትና ምትክ በመስጠት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ላደረጉት ትብብር ቅዱስ ሲኖዶስ ምስጋና አቅርቧልን ብለዋል። በውሳኔው ለዘላቂ ሰላም ግንባታ የሚደረጉ ተግባራትን አጠናክሮ በማስቀጠል እንዲሁም የሰላምና አብሮነት ዘወትር መጸለይና መስራት እንደሚገባም ጥሪ አቅርበዋል። በተጨማሪም በሰላምና አንድነት ልዩ ትኩረት አድርጎ ሁሉም
በተጨማሪም በሰላምና አንድነት ልዩ ትኩረት አድርጎ ሁሉን አቀፍ ስራ እንደሚሰራ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮቅሮስ ተናግረዋል። አለመግባባቶችን በውይይት በመፍታት አብሮነትን ማጠናከር እንደሚገባም ርክበ ካህናት መደበኛ ጉባኤ አጽንኦት እንደሰጠበት ተናግረዋል። ጸረ ተባይ መድኃኒቶች ለንቦች መቀነስ ከፍተኛ አስተዋጽኦ አላቸው ሲሉ የእጽዋት ሳይንስ ባለሙያው አቶ በቀለ ዋቅጅራ ገለጹም። ንቦች ሲቀንሱና ሲጠፉ አብረው የሚጠፉና የሚቀንሱ በርካታ እጽዋት ዝርያዎች እንዳሉም ጠቁመዋል። ሪያድ ኡፌራ ዝርዝር አላት። በዓለም ላይ የንቦች ቁጥር መቀነስ ከጀመረ መቆየቱ ተገለጸ። በፕራይም ስቱዲዮ ቆይታ ያደረጉት የእጽዋት ሳይንስ ባለሙያ አቶ በቀለ ዋቅጅራ ለንቦች ቁጥር መቀነስ እንደ ምክንያትነት በርካታ ነገሮች ቢነሱም ለግብርና የሚውሉ ግብአቶች ግን በዋናነት ይጠቀሳሉም ብለዋል። ከ50 ዓመት ወዲህ በተለይ በፍጥነት የጸረ ተባይ የጸረ አረም የግብርና ግብአቶችና የመሳሰሉት ቤት ውስጥ የምንጠቀማቸው ሊሆን ይችላል። በግብርና እርሻ ላይ የምንጠቀም ሊሆን ይችላል። ለከብት ጤናቸው እንዲጠበቅ አድርገን የምንጠቀማቸው ሊሆኑ ይችላሉ። እንደዚህ የጸረ ተባይ ግብአቶች እንደ መሴ የሚቆጠሩ ሆኖ ነው የሚታየው። ዞሮ ዞሮ በዓለም ደረጃ በእጅጉ ንብ ስለመቀነሱ ቁጥሩ ብዙ ሳይንሳዊ እንትኖች አሉ ማለት ነው። እስከ 37% የንብ ቁጥር የቀነሰ ስለመሆኑ ብዙ የምርምር ውጤቶች ያሳያሉ። በዓለም ደረጃ የንቦች መቀነስ ዓለም ለምግብ እጥረት እንዲጋለጥ ያደርገዋል ያሉት ባለሙያው ንቦች ምርትና ምርታማነት እንዲጨምር ከፍተኛውን ሚና ይጫወታሉም ነው ያሉት። በዓለም ደረጃ ማለት ነው። አንድ ጥናት የተደረገ ጥናት 100 የሚያክሉ የእህል ለምግብ የሚያገለግሉን ከመቶ እንደማይበልጡ ናቸው። ለሰው ዘር የሚያገለግሉ ምግብ ማለት ነው። ከነዛ ምግቦች ውስጥ 71 ከመቶውን በንብ ነው፣ የንብ ድርሻ ነው። ንብ ነው የሚያዳቅለው ማለት ነው። በጣም አስገራሚ ነገር ነው። ምን ማለት ነው? እኛ የምንመገበው 3 ጊዜ የምንጎርሰው ምግብ ከ3 ጉርሻ ምግብ ውስጥ አንዱ ጉርሻ የንብ ድርሻ ነው ማለት ነው። ከ3 ምግብ ጉርሻ ምን ጎርስ ከሆነ አንድ እጁ የንብ ድርሻ ነው ማለት ነው። ምን ማለት ነው? ንቦች አሁን በአሁኑ ደረጃ እያሽቆለቆሉ በዓለም ደረጃ ካጣ ነው አንድ ቤተሰብ 3 ሰው ካለው አንዱ ቤተሰብ ይራባል ማለት ነው። ይሄ ደግሞ በዓለም ደረጃ ሲመጣ፣ በአገር ደረጃ ሲመጣ፣ በቤተሰብ ደረጃ ሲመጣ እጅግ ግዙፍ ነው። ንቦች በሚጠፉበት ጊዜ አብረው የሚከስሙ በርካታ እጽዋቶች መኖራቸውንም ጠቁመዋል። ንቦች ከጠፉ በኋላ የሰው ዘሮች ብቻ አይደለም የሚዳከሙት ወደ መጥፊያ ደረጃ የሚደርሱት ማለት ነው። ለምን? ምግብን ያጣሉ የሰው ዘሮች። ከብቶች የሚግጡት እንስሶች የሚበሉት የሳር ዝርያና መጠን እየወደመ እየጠፋ እየቀነሰ ይሄዳል ዝርያው። ለምን? ንቦችም ጉልበትና ብቃት አእምሮ አላቸው፣ ያስተውላሉ። በሚገርም ሁኔታ ንቦች አበቦች የት እንዳሉ ሜሞሪ ያስተውላሉ። ነገር ግን ተባይ ሲጨመርባቸው ይስታሉ። ጸረ ተባይ መድኃኒቶች ንቦችን ብቻ ሳይሆን እጽዋቶችንም ሰዎችንም ሊጎዱ ይችላሉ። ኬሚካሎቹ አስፈላጊ በሚሆኑበት ጊዜ በሰለጠኑ ባለሙያዎችና ፍቃድ ባላቸው ግለሰቦች ብቻ ልንጠቀማቸው ይገባልም ብለዋል። ጸረ ተባይ ማለት ፔስቲሲድ ነው። ሄርቢሲድ የሚባል አለ። አረምን ለማጥፋት ለመቀነስ በምናደርገው ሳይታሰብ ወይ በቸለትነት ንቦቹ እንዲያገኙት ምክንያት ይሆናል ማለት ነው። ጸረ ተባይ እነዚያ ጸረ ተባዮች ደረጃ አላቸው። ጸረ ተባይ መጠቀም አንጠቀምም ማለት አይችልም ያለም ሕዝብ። እኛ ሀገርም እንዲሁ ነው፣ ገበሬም እንዲሁ ነው። ነገር ግን በእጅጉ መቀነስ ይቻላል። የጸረ ተባይ አጠቃቀምን ለግብርናም ሌላ ላይም እርሻ ላይ ማለት ነው፣ ፍራፍሬ ላይ፣ ተክል ላይ፣ አረም ላይ ማለት ነው። ባንጠቀማቸው የሚመረጥ ነው። ግን ላለመጠቀም የምንችልበት ደረጃ ላይ አይደለም። አሁን ምርታማነት ያስፈልገናል። ነገር ግን ንብን እንዳይጎዳ አድርገን መጠቀም በቀላሉ ማድረግ የሚቻልበት ደረጃ ላይ ነው ያለው ዓለም። እኛም እንደ ኢትዮጵያም እንደ ሀገርም
እንደ የትኛውም ቦታ ማን ነው አንድ ንብን የሚጎዱት ደረጃ አላቸው። የሰው ልጆችና የንቦች ትስስር ለዘመናት አብሮ የነበረና የቆየ መሆኑንም ገልጸዋል። ክቡራን ተመልካቾቻችን ከፕራይም ሚዲያ የሚተላለፉ ዜናዎች እንደቀጠሉ ናቸው። አሁን የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ልታደርሰን ባልደረባዬ በጸሎት ጌታቸው እዚህ ስቱዲዮ ተገኝታለች። በጸሎት እንደምናመሸሽ። እስኪ ዛሬ ምን አይነት የቢዝነስ ዜናዎች ይዘሻል ለተመልካቾቻችን? አመሰግናለሁ ተስፋዬ። እንግዲህ ከሀገር ውስጥ ከያዝናቸው የቢዝነስ ዜናዎቻችን መካከል የቡና ንግድ ፎረም በካዛብላንካ ከተማ እየተካሄደ ይገኛል። ይህ ፎረም የኢትዮጵያ ቡና ላኪዎችን ከሞሮኮ ቡና አስመጪዎችና በቡና ዘርፉ ላይ ከተሰማሩ ተቋማትና ግለሰቦች ጋር የሚያስተሳስር ነው። በዚህ ፎረም ላይ እንግዲህ የኢትዮጵያ ቡና ተፈጥሯዊ ጣዕምና ጥራት ያለው በመሆኑ በሞሮኮ ተመራጭ እንደሚያደርገው ተገልጿል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ከያዝናቸው የቢዝነስ ዜናዎቻችን ደግሞ አሜሪካ በዓለም ሀገራት ላይ ጣለችውን ታሪፍ ተከትሎ እንግዲህ የጃፓን ከፍተኛ የንግድ ተደራዳሪ ልዑክ ለውይይት ወደ አሜሪካ ሊሄድ ነው ተብሏል። ይህን ይመስላል። ሌሎቹን በሰፊው እንመልከት። አመሰግናለሁ። በኢትዮጵያና በሞሮኮ መካከል በንግድና ኢንቨስትመንት ዘርፍ ያለውን ግንኙነት የበለጠ ማጠናከር ይገባል ሲሉ በሞሮኮ የኢትዮጵያ ባለሙሉ ስልጣን አምባሳደር ናርዶስ አያሌው ገለጹ። የኢትዮጵያ የቡና ላኪዎችን ከሞሮኮ ቡና አስመጪዎችና በቡና ዘርፉ ከተሰማሩ ተቋማትና ግለሰቦች ጋር የሚያስተሳስር የቡና ንግድ ፎረም በካዛብላንካ ከተማ ተካሂዷል። በሞሮኮ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ናርዶስ አያሌው ሁለቱ ሀገራት ረጅም የዲፕሎማሲና የባህል ግንኙነት ካላቸው አንጻር በንግድና ኢንቨስትመንት ዘርፍ ያለውን ግንኙነትም የበለጠ ማጠናከር እንደሚገባ ገልጸዋል። አምባሳደር ናርዶስ ሞሮኮ ውስጥ ያለ የዳበረ የቡና ተጠቃሚነት እንዲሁም ጥራት ላለው ምርት የሚሰጠው ትኩረት ጠንካራ መሆን ሞሮኮን ለሀገራችን ቡና አይነተኛ ገበያ ያደርጋታል ብለዋል። የካዛብላንካ የንግድ ኢንዱስትሪና አገልግሎት ምክር ቤት ፕሬዝዳንት ሀሰን በርካኒ የኢትዮጵያ ቡና ተፈጥሯዊ ጣዕምና ጥራት ያለው በመሆኑ በሞሮኮ ተመራጭ እንደሚያደርገው ገልጸዋል። የቡና መጠንን በማሳደግ አርሶ አደሩ ላኪውና ሀገር በሚፈለገው ልክ ተጠቃሚ እንዲሆኑ እየሰራ መሆኑን የቡናና ሻይ ባለስልጣን ገለጸ። ለዚህም የቡና ዘርና ችግኝ በማዘጋጀት አርሶ አደሩን የመደገፍ ስራ እየተከናወነ መሆኑን የባለስልጣኑ ምክትል ዋና ዳይሬክተርና የልማት ዘርፍ ኃላፊ አቶ ታጋይ ኑር ተናግረዋል። ለአብነትም 8453 ኩንታል የቡና ዘር 2 ቢሊዮን 956 ሚሊዮን 906846 የቡና ችግኝ እንዲሁም 5 ሚሊዮን 704291 ቶን ኮምፖስት ለአርሶ አደሩ ድጋፍ መደረጉን ጠቅሰዋል። 342100 ኪሎ ግራም ፓሊቲን ቲዩብ 2231 የእጅ ጋሪ 220 አካፋ 220 ባለሞተር የችግኝ ጉድጓድ መቆፈሪያና ባለሞተር መጎንደያ መጋዝ 225 ለቡና አምራች ወረዳዎች ተሰራጭቷል ብለዋል። በተያዘው በጀት ዓመት 10 ወራት 210 ሺህ ቶን ቡና ለውጭ ገበያ በማቅረብ $1 ቢሊዮን ገቢ መገኘቱን ገልጸዋል። ኢትዮጵያ ከ50 እስከ 60 ለሚሆኑ ሀገራት ቡና የምትልክ ሲሆን አሁንም የቡና መዳረሻዋን ለማስፋት እየተሰራ መሆኑን ተመላክቷል። በ2017 በጀት ዓመት 9 ወራት ከቁም እንስሳት ወጪ ንግድ ከ48 ሚሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ የግብርና ባለስልጣን አስታወቀ። የግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ በበጀት ዓመቱ 9 ወራት ከግማሽ ሚሊዮን በላይ የቀንድ ከብቶች ወደ ውጭ ሀገር ተልኳል ብለዋል። ከተላከው የቁም እንስሳትም ከ48 ሚሊዮን ዶላር በላይ መገኘቱን ገልጸው ገቢው ባለፉት ዓመታት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ ማደጉን ተናግረዋል። ጅቡቲ፣ ሶማሌ፣ ኦማን፣ ሳውዲና ሌሎች የአረብ ሀገራት የኢትዮጵያ የቁም እንስሳት መዳረሻ መሆናቸውን አስታውቀዋል። ከኢኮኖሚ ማሻሻያው በኋላ ኢትዮጵያ ከቁም እንስሳትና ስጋ የምታገኘው የወጪ ንግድ ገቢ ከፍተኛ መሻሻል ማሳየቱንም አመላክተዋል። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። የጃፓን ከፍተኛ የንግድ ተደራዳሪ ልዑክ ለውይይት ወደ አሜሪካ ሊሄድ ነው። የጃፓን ከፍተኛ የንግድ ተደራዳሪ ሮዮዚዮ አካዛዋ በዚህ ሳምንት መጨረሻ ላይ ከአሜሪካ ጋር በታሪፍ እርምጃዎች ላይ ለመነጋገር ወደ ዋሽንግተን እንደሚሄዱ ተገልጿል። በኢኮኖሚ መነቃቃት ላይ በሚኒስትርነት የሚያገለግሉት አካዛዋ አርብ ከአሜሪካ ገንዘብ ሚኒስቴር ስኮት ቤሴንት ጋር እንደሚገናኙ ተዘግቧል። ባለፈው ሳምንት አካዛዋ ከአሜሪካ የንግድ ተወካይ ጃሚሶን ግሬር እና ከንግዱ ጸሐፊ ሃዋርድ ሉትኒክ ጋር በዋሽንግተን በመገናኘት ሁለቱ ሀገራት ሶስተኛ ዙር ውይይት አካሂደዋል። በመኪናዎች ላይ 25 በመቶ የማስመጣት ቀረጥን ጨምሮ ጃፓን ዩኤስ የታሪፍ ፖሊሲውን እንደገና እንዲያጤነው አሳስባለች ሲል የዘገበው አናዶሉ ነው።
የቻይና የኢንዱስትሪ ትርፍ ከጥር እስከ ሚያዝያ ባሉት ወራት 1.4 በመቶ ጨምሯል ተባለ። የቻይና ኢንዱስትሪ ዘርፍ በ2025 የመጀመሪያዎቹ 4 ወራት ውስጥ የማገገሚያ ግስጋሴውን እንደቀጠለ ሲሆን ዋና ኢንዱስትሪ ድርጅቶች ትርፋቸው በየዓመቱ 1.4 በመቶ ማደጉን የብሔራዊ ስታቲስቲክስ ቢሮ መረጃ ያሳያል። በሚያዝያ ወር ብቻ የተመዘገበው ትርፍ በዓመት 3 በመቶ ከመጋቢት ወር 0.4 በመቶ ከፍ ብሏል። ማገገሚያው በመሳሪያዎች ማምረቻና በከፍተኛ የቴክኖሎጂ ኢንዱስትሪዎች መሆኑም ተጠቁሟል። በመሳሪያዎች ማምረቻ ላይ የተገኘው ትርፍ በመጀመሪያዎቹ 4 ወራት ውስጥ 11.2 በመቶ እድገት ያሳየ ሲሆን ለአጠቃላይ ኢንዱስትሪ ትርፍ እድገት 3.6 በመቶ ድርሻ ይዟል። በልዩ መሳሪያዎችና በአጠቃላይ ማሽነሪዎች ዘርፍ የተገኘው ትርፍ በቅደም ተከተል 13.2 በመቶና 11.7 በመቶ አድጓል ሲል የዘገበው ሲጂቲኤን ነው። የሰዓቱን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች እናልፋለን። በጦርነት በምትታመሰው ሱዳን በአንድ ሳምንት ውስጥ ከ170 በላይ ሰዎች በኮሌራ በሽታ መሞታቸውን የሀገሪቱ ጤና ጥበቃ ሚኒስቴር አስታወቀ። በአንድ ሳምንት ውስጥ 2700 ሰዎች በበሽታ መያዛቸውንና ከነዚህ ውስጥ 172 መሞታቸውን የሚኒስቴሩ መግለጫ አስታውቋል። ሚኒስቴሩ እንዳስታውቀው ከ90 በመቶ በላይ የሚሆኑ የኮሌራ ተጠቂዎች የተመዘገቡበት በካርቱም ግዛት ሲሆን ከቅርብ ሳምንታት ወዲህ በጦርነትና ሰራዊቱና በፓራሜትሪ ፈጣን ድጋፍ ሰጪ ኃይሎች መካከል በተደረገ ጦርነት የኃይልና የውሃ አቅርቦት መስተጓጎሉን ተመልክቷል። ሚኒስቴሩ ባወጣው መረጃ መሰረት በሱዳን አጠቃላይ የኮሌራ ተጠቂዎች ቁጥር 60993 የደረሰ ሲሆን 1632 ሰዎችም ሞተዋል። በነሐሴ 2024 የሱዳን ባለስልጣናት ኮሌራን ብሔራዊ ወረርሽኝ ብለው አውጀዋል። በቅርቡ የሱዳን ጦር ከካርቱም ግዛት ውስጥ የሚገኙትን አብዛኞቹን ቦታዎች የተቆጣጠረ ሲሆን ይህም ዋና ከተማዋን ካርቱም ጨምሮ ባህሬንና ኦምዱርማንን እንዲሁም የምስራቅ ናይል አካባቢን ያካትታል ሲል ያስነበበው አናዶሉ ነው። በአሜሪካና እስራኤል እገዛ በጋዛ የሰብአዊ እርዳታ ድጋፍ ተደራሽ እየተደረገ ይገኛል። በጋዛ 2.1 ሚሊዮን ፍልስጤማውያን ዜጎች አፋጣኝ እርዳታ የሚያስፈልጋቸው ቢሆንም ድጋፉ ግን በተደራሽነትና በታማኝነት ጉድለት ላይ ተቃውሞ ገጥሞታል። አለምሰገድ አበበ ጨማሪውን እንደሚከተሉ ያቀርበዋል። በጋዛ የእስራኤል የሰብአዊ እርዳታ ተደራሽ እንዳይሆን መከልከልን ተከትሎ በርካታ ችግሮችና ሮሮዎችን ስንሰማም ቆይተናል። በተለይ የተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረሰብ ችግሩን በመረዳት ጫና ወደ መፍጠር ቢሸጋገሩም ነገሩን እንዲህ በቀላሉ መቅረፍ ሳይቻልም ቆይቷል። ከሰሞኑን እርዳታ የጫኑ ተሽከርካሪዎች ጋዛ መድረሳቸው ከተሰማ በኋላ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፍ የረድኤት
ድርጅት እርዳታ ማከፋፈያ ስራ በጀመረ በሁለተኛ ቀን ሲጨናነቅም ተመልክተናል። ይህም በቀላሉ ሲገለጽ የችግሩን አስከፊነት የደረጃ ላይ እንደደረሰ ማሳያ ተደርጎም ተጠቅሷል። ተንቀሳቃሽ ምስሎች በደቡባዊ ራፋ የተሰበሰበ ህዝብ የጋዛ ሂማኒቴሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ አጥር ሲርመሰመሱ የሚያሳዩ ምስሎች እየተጋሩም ይገኛል። ረድኤት ድርጅቱ እንዳለው እርዳታ ለማግኘት የመጡ ሰዎች ሁሉ ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽበት እንኳን ወደ ኋላ አፈግፍገውም ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮች የማስጠንቀቂያ ጥይት እስከ መተኮስም ደርሰዋል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀበው ድርጅቱ የመንግስታቱ ድርጅትን በማለፍ በጋዛ ዋነኛው የእርዳታ አቅራቢ ለመሆንም አልሟል። በጋዛ ረሃብ ያንዣበበም ሲሆን እስራኤል ለ11 ሳምንታት ጥለው የነበረው እገዳ በቅርቡም ጋብ ብሏል። የመንግስታቱ ድርጅት በራፋ የታየውን እርዳታ ፈላጊ ህዝብ ትዕይንት ልብ ሰባሪ ሲል በአጭሩም ገልጾታል። አፋጣኝ እርዳታ ለሚያስፈልጋቸው 2.1 ሚሊዮን ሰዎች እርዳታ ለማድረስ ዝርዝር እቅድ መንደፉንም ተናግሯል። ሐማስ የእርዳታ አቅርቦትን እየዘረፈ ነው የምትለው እስራኤል አሁን ካለው የአቅርቦት ስርዓት ሌላ አማራጭ አስፈላጊ ነውም ትላለች። ምንም እንኳን ሐማስ ዝርፊያውን በተመለከተ ማስተባበያ ባይሰጥም ጋዛ ሂማኒቴሪያን ፋውንዴሽን ሰኞ ዕለት በጋዛ ስራ መጀመሩን ያሳወቀም ሲሆን በማሰራጫ ጣቢያው ለፍልስጤማውያን እርዳታ እያደረስኩ ነው ሲልም ተናግሯል። ማክሰኞ ዕለት እንኳን የእስራኤልና ፍልስጤም መገናኛ ብዙሃን በታል አል ሱልጣን ጣቢያ ሰዎች እርዳታ ለማግኘት ተሰልፈው የሚያሳዩ ተንቀሳቃሽ ምስሎችንም አጋርተዋል። ከአንድ ሰዓት ቆይታ በኋላ ደግሞ በሺዎች የሚቆጠሩ ሰዎች ህጻናትን ጨምሮ የጣቢያውን ቅጥር ግቢ ጥሰው ሲገቡ የሚያሳይ ተንቀሳቃሽ ምስልም ተለቋል። በምስሉ ከተኩስ ራሳቸውን ለመከላከል አንዳንድ ሰዎች ሲሮጡም ያሳያል። የአይን እማኞች ሰዎች የምግብ እሽጎችንና ሌሎች እርዳታዎችን መውሰዳቸውን ሲገልጹ፣ በአካባቢው የተመደቡ የእስራኤል ወታደሮች ደግሞ ተኩስ በአጸፋው ሲተኩሱ እንደነበረም ተናግረዋል። ሁኔታው በጣም ከባድ ነበር። አንድ ጊዜ 50 ሰዎች ብቻ እንዲገቡ ነበር የፈቀዱት ያሉት የአይን እማኞች፣ በመጨረሻም ትርምስ ተፈጠረ። ሰዎች የግቢውን በር ዘለው ገቡ፣ ሰዎችን አጠቁ። እናም በዚህ በረሃብ የደከመ ሰውነት ችግሮችን እንዴት ሊቋቋም ይችላል? ብቻ ሁኔታው ከባድ ነው ሲሉም ይደመጣሉ። በጣም የሚያሳፍር ነው ሲሉ ያከሉት እማኞቹም በረሃብ በጣም እየተሰቃየን ነው፣ ሻይ ለማፍላት ትንሽ ስኳርና የምንበላው ሽራፊ ዳቦ እንኳን የለንም ሲሉም ተናግረዋል። አንድ ሴት በበኩሏ ረሃብና ድህነት ሁሉንም ሰው ከአቅሙ በላይ አድርጎት ነበር ስትል ሀሳቧን ለቢቢሲ ማጋርታለች። የሀገር መከላከያ የተመለከቱ ዜናዎችን ይዞ ባልደረባይ ታደሰ ታምራት እዚህ ስቱዲዮ ተገኝቷል። ታደሰ እንደምን አመሸ? ተስፋሽ ምን አይነት የሀገር መከላከያን የተመለከቱ ዜናዎች ይዛል? በዛሬው እንግዲህ የምሽት ዜና እንግዲህ የሰራዊቱን የስነ ልቦና ዝግጁነትን በማጠናከር በኩል ተጠናክሮ መቀጠል አለበት የሚል አለ። ሌላው ደግሞ የመከላከያ ስነ ልቦና ግንባታ ዳይሬክቶሬት አዲስ ድረገጽ ጀምሯል። ማለትም ይህ ድረገጽ ለሰራዊቱ ፈጣን ተደራሽ መረጃዎችን ለማድረስ የታሰበ ነው እና ሌሎችም ዜናዎች አሉ። አመሰግናለሁ። መልካም ጊዜ። አመሰግናለሁ። ጦርነትን ለማሸነፍ የስነ ልቦና ዝግጁነት ወሳኝ ነው ሲሉ የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ ተናገሩ። ሌተናል ጄኔራል ጥጋቡ ይልማ በሰሜን ምዕራብ እዝ ማሰልጠኛ ማዕከል ተገኝተው በስልጠና ላይ ለሚገኙ የሬጅመንትና የሻምበል አመራሮች በስነ ልቦና ግንባታ ዙሪያ ትምህርት በሰጡበት ዕለት የተቋማችንን የፕሮፌሽናል ሰራዊት ግንባታ ስኬታማ ለማድረግ ደስተኛና በራሱ የሚተማመን ስነ ልቦናው አካላዊ ብቃቱ የተረጋገጠ ሁለንተናዊ አቅም ያለው አመራር ሰራዊቱን ማዘጋጀት ወሳኝ ነው ብለዋል። ሌተናል ጄኔራል ጥጋቡ ይልማ የሰራዊቱን ስነ ልቦና ለማረጋገጥ በስልጠናና በእውቀት ክህሎትን በማዳበር ከዘመኑ ጋር የሚዘምን በጠንካራ ስነ ልቦና የምንመራው የጦር ክፍል በማሰልጠን መገንባትና ማብቃት ያስፈልጋል ሲሉም ተናግረዋል። የምንመራው ሰራዊት አቅሙ እንዲጎለብትና የሚሰጠውን ግዳጅ በድል እንዲወጣ አመራሩ ተከታታይነት ያለው የስነ ልቦና ግንባታ ስራዎችን መስራት ይጠበቅበታልም ብለዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌተና ጄኔራል ጥጋቡ ይልማ ጽንፈኛውን ኃይል በመደምሰስ በመስዋዕትነታችን ያረጋገጥነውን ሰላም የበለጠ ለማጽናት አቅማችንን ማጎልበትና ተልዕኳችንን በላቀ ብቃት ለመወጣት የበለጠ መዘጋጀት እንደሚገባም አሳስበዋል።
የመከላከያ ሚዲያ የዲጂታል ቴክኖሎጂውን በመቀላቀል የሚዲያውን ፍጥነትና ተደራሽነት ማሳደግ የሚያስችል ድረገጽ በማበልጸግ አስመርቆ ወደ ስራ ገባ። የመከላከያ ሚዲያ ዲጂታል ቴክኖሎጂውን በመቀላቀል ባበለጸጋው ድረገጽ የመከላከያ ቴሌቪዥን፣ የጋሻ ጋዜጣና የመከላከያ ሬዲዮ እንዲሁም የመከላከያ ኦንላይን ሚዲያና ሌሎች መረጃዎችን በቀላሉ ማግኘት የሚያስችል መሆኑንም ተጠቁሟል። ድረገጹን በይፋ ስራውን ያስጀመሩት የመከላከያ ሰራዊት ስነልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል እንዳልካቸው ወልደኪዳን ናቸው። ድረገጹን ለማበልጸግ በርካታ ስራ መሰራቱን የገለጹት ሜጀር ጄኔራል እንዳልካቸው በክፍሉ ጥረትና በባለድርሻ አካላት የጋራ ትብብር የበለጸገው ድረገጽ የመከላከያ ሚዲያ ስራ ለማህበረሰባችንና ሰራዊታችን የሚቀርብበት የዘመኑ መሳሪያ መሆኑንም ገልጸዋል። የመከላከያ ኦንላይን ሚዲያ ቡድን መሪ ሌተና ኮሎኔል ውብሸት ቸኮል በበኩላቸው ድረገጹ የሚዲያውን አገልግሎት አሰጣጥ ይበልጥ የሚያዘመን በመሆኑ ተደራሽነቱን የማስፋት ስራዎች ተጠናክረው እንደሚቀጥሉና በሁሉም የተቋሙ ሚዲያ ዘርፎች የሚቀርቡ ወቅታዊ መረጃዎችና ስራዎች ተደራሽ ለማድረግ የሚያስችል የእድገታችን አንዱ ማሳያ ነውም ብለዋል። የደቡብ እዝ ተወርዋሪ ኮከብ ኮር በአስተማማኝ የዝግጁነት ደረጃ ላይ እንደሚገኝ ተገለጸ። ኮሩ በአሸባሪዎችና በጽንፈኞች ላይ ጠንካራ እርምጃ በመውሰድ በርካታ ውጤቶች ማስመዘገቡንና ለቀጣይ ተልዕኮም በአስተማማኝ ዝግጁነት ደረጃ ላይ እንደሚገኝ የኮሩ አዛዥ ኮሎኔል ደጀኔ ጸጋዬ ተናግረዋል። በአነስተኛ የሰው ኃይል ጸረ ሰላም ኃይሎችን መግቢያ መውጫ በማሳጣት እጅ እንዲሰጡና እምቢተኛ በሆኑ ላይም የማያዳግም እርምጃ በመውሰድ ቀጠናውን የተረጋጋ እንዲሆን ማድረጉን የኮሩ አዛዥ ኮሎኔል ደጀኔ ጸጋዬ አስረድተዋል። ተዋጊው ኃይል በጠላት ላይ ሁለንተና የበላይነትን መቀዳጀት የሚያስችለውን ተከታታይ ትምህርት እንዲወስድ መደረጉን ያነሱት ከፍተኛ መኮንኑ በተለይም አመራሩና አባላቱ በጥምረት በወሰዷቸው ተልዕኮ ተኮር የተግባር ስልጠናዎች ከፍተኛ አቅም ተገንብተዋል ብለዋል። ሰራዊቱ በተለያዩ የመሬት ገጽና የአየር ጸባይ በበርካታ የአውደ ውጊያ ተሞክሮች ተፈትኖ ያለፈ ነው ያሉት አዛዡ ኮሩ በቀጣይም የሚሰጡትን ግዳጆች በብቃት ለመወጣት በሚያስችል አስተማማኝ ወታደራዊ ዝግጁነት ቁመና ላይ መሆኑንም ገልጸዋል። የልዩ ዘመቻ እዝ ፍትህ ዳይሬክቶሬት ያሰለጠናቸውን የህግ ሙያተኞችን አስመረቀ። የልዩ ዘመቻዎች እዝ ወታደራዊ ፍትህ ዳይሬክቶሬት በእዙ ስር ከሚገኙ ክፍለ ጦሮችና ማሰልጠኛ ማዕከል የተውጣጡ የህግ ሙያተኞችን ቢሾፍቱ በሚገኘው የአየር ወለድ ትምህርት ቤት በማሰልጠን አስመርቋል። የእዙ ወታደራዊ ፍትህ ዳይሬክቶሬት ዳይሬክተር ተወካይ ሌተናል ኮሎኔል ደስታ ዳና ሰልጣኞቹ በቆይታ የህግና የወንጀል ምንነት ዙሪያ እንዲሁም የህግ ምክር ድጋፍና የወንጀል መከላከል ትምህርቶችን የወሰዱ ሲሆን በቀጣይ ወደ ስራ ሲገቡ በደንብ ሊያሰራቸው የሚችል አቅም እንደፈጠሩም ተናግረዋል። የህግ ሙያተኞች በሰራዊቱ ውስጥ ፍትህ በማረጋገጡ በኩልና የአመራሩን በህግ ላይ በማማከር እንዲሁም የሰራዊቱን የህግ ግንዛቤ በማዳበር ከፍተኛ ሚና እንደሚጫወቱም አብራርተዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላሉ። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታ አብሬያችሁ ነበርኩ። መልካም ጊዜ